በቡርኪና ፋሶ በአሁኑ ወቅት በታሪኳ እጅግ ወሳኝና ውስብስብ የሚባል የለውጥ ምዕራፍ ላይ ትገኛለች። ለአውሮፓውያን አቆጣጠር ከሴፕቴምበር 2022 ጀምሮ በካፒቴን ኢብራሂም ትራኦሬ የሚመራው ወታደራዊ መንግስት ስልጣን ከያዘ በኋላ ሀገሪቱ በጸጥታ በዲፕሎማሲና በፖለቲካዊ መዋቅር ረገድ ያልተጠበቁ እርምጃዎችን ስትወስድ ቆይታለች። በተለይም መንግስቱ ሀገርን የማዳንና ሽብርተኝነትን የመዋጋት በሚል መሪ ቃል የጀመራቸው እንቅስቃሴዎች ከቆዩ የውጭ አጋሮች ጋር እስከ መቆራረጥና የሀገር ውስጥ የፖለቲካ ምህዳሩን እስከ መለወጥ ደርሰዋል። በዚህ ትንታኔያችን የትራኦሬ መንግስት ወደ ስልጣን ከመጣበት ጊዜ አንስቶ የገጠሙትን ተደጋጋሚ መፈንቅለ መንግስት ሙከራዎች፣ በሀገሪቱ እየተካሄደ ያለውን ጦርነትና በቅርቡ ደግሞ የፖለቲካ ፓርቲዎችን በማፍረስ ረገድ እየተወሰዱ ያሉትን እርምጃዎች በተለያዩ መረጃዎች ላይ ተመስርተን በዝርዝር እንመለከታለን። መናሪያ ትንታኔ ነው። አብራችሁን ቆዩ። በምዕራብ አፍሪካ የምትገኘው ቡርኪና ፋሶ ውስጥ ባለፉት ጥቂት ዓመታት የታዩት ክስተቶች የአገሪቱን የታሪክ አቅጣጫ የለወጡና የብዙዎችን ትኩረት የሳቡ ነበሩ ለማለት ይቻላል። እንደ አውሮፓውያን አቆጣጠር በሴፕቴምበር 2022 ወጣቱ ወታደራዊ መኮንን ካፒቴን ኢብራሂም ትራኦሬ በወቅቱ የነበሩትን ሌላኛውን ወታደራዊ መሪ ሌተናል ኮሎኔል ፖንሄርኒ ሳንዳጎ ዳሚባን በመፈንቅለ መንግስት ከስልጣናቸው ማውረዳቸው ይታወሳል። ትራኦሬ ወደ ስልጣን በመጡበት ጊዜ እንደገለጹት ከሆነ ቀዳሚው መሪ ዳሚባ ሀገሪቱን እያመሰ ያለውን የጂሃሲስት አማጽያን ጥቃት ለመመከት ቃል ገብቶ የነበረ ቢሆንም በተግባር ግን ሽብርተኝነትን መቆጣጠርና የዜጎችን ደህንነት ማስከበር አልቻሉም የሚል ጠንካራ ወቀሳ አቅርቦባቸዋል። ካፒቴን ትራኦሬ ስልጣን በያዙ ማግስት ለህዝቡ ባደረጉት ንግግር የአገሪቱ ሉዓላዊነትን በማስከበርና በሽብርተኞች ቁጥጥር ስር የወደቁ አካባቢዎችን ለማስመለስ ቆርጠው መነሳታቸውን ተናግረዋል። ይህ የአመጣጥ ሂደት በአገሪቱ ወጣቶችና በከተማው ነዋሪዎች ዘንድ ትልቅ ድጋፍ እንዳስገኘላቸው የሚገልጹ ታዛቢዎች ትራኦሬ የአገሪቱን የቀድሞ አብዮታዊ መሪ የሆኑትን ቶማስ ሳንካራ ንግግሮች፣ አለባበስና አጠቃላይ የፖለቲካ ዘይቤ እንደሚከተሉ በተደጋጋሚ ገልጸዋል። ከወታደራዊ እንቅስቃሴዎችና ከጦርነቱ አንጻር ሲታይ የትራኦሬ መንግስት የሀገር መከላከያ ፈቃደኛ ረዳቶች የሆኑትን ቪዲፒ የተባለውን ሲቪል ታጣቂ ቡድን በከፍተኛ ደረጃ በማደራጀትና በማስታጠቅ ላይ እንደሚገኝ አስታውቋል። ይህ ስትራቴጂ በሺዎች የሚቆጠሩ ዜጎችን በማሰልጠንና ከአማጽያን ጋር በሚደረገው ውጊያ ከመደበኛው ሰራዊት ጎን እንዲሰለፉ የሚያደርግ ሲሆን የመንግስት ባለስልጣናት በዚህ እንቅስቃሴ ውጤት እያገኘን ነው ብለዋል። ሆኖም በተለያዩ የሀገሪቱ ክፍሎች የሚካሄዱ ግጭቶች አሁንም እጅግ ደም አፋሳሽ መሆናቸውንና በሚሊዮን የሚቆጠሩ ዜጎች ቀያቸውን ጥለው መሰደዳቸው የተባበሩት መንግስታት ድርጅት ሪፖርቶች ያመለክታሉ። በተለይም በሰሜናዊና ምስራቃዊ የሀገሪቱ ክፍሎች የሚካሄዱት ውጊያዎች በሲቪል ሰዎች ላይ ከፍተኛ የሆነ ጉዳት እያደረሱ መሆኑን የሰብአዊ መብት ተሟጋቾች ቢገልጹም መንግስት ግን የሚሰነዘሩት ትችቶች የሰራዊቱን ሞራል ለመንካትና የሀገርን ገጽታ ለማበላሸት የታለሙ ናቸው ሲል ውድቅ ማድረጉ ተነግሯል። ከዚህ ጋር ተያይዞ ትራኦሬ ከቀድሞ የቀኝ ግዛት አጋራቸው ፈረንሳይ ጋር የነበረውን ወታደራዊ ትብብር ሙሉ በሙሉ ማቋረጣቸውንና የፈረንሳይ ወታደራዊ ኃይሎች ከሀገሪቱ በአስቸኳይ እንዲወጡ ማዘዛቸው ገልጸዋል። ይልቁንም ከሩሲያ ጋር አዲስ ወታደራዊና ዲፕሎማሲያዊ ግንኙነት በመመስረት የደህንነት ድጋፍና የጦር መሳሪያ አቅርቦት ማግኘት መጀመራቸውን የመንግስት መግለጫዎች አስታውቀዋል። በፖለቲካው ዘርፍ ደግሞ የትራኦሬ መንግስት ስልጣን እንደያዘ የፖለቲካ ፓርቲዎችና የሲቪክ ማህበራት እንቅስቃሴ ለጊዜው እንዲታገድ መወሰኑ ይታወሳል። ይህ እገዳ መጀመሪያ ላይ ሀገሪቱ ካለችበት አስከፊ የሰላም ቀውስ አንጻር ትኩረትን ወደ ጦርነት ብቻ ለማድረግ የተወሰነ መሆኑ ተገልጾ ነበር። ሆኖም ግን ባለፉት ወራት ይህ ጊዜ እገዳ ወደ ሙሉ በሙሉ ማፍረስ ደረጃ እየተቀየረ መሆኑን የሚጠቁሙ ይፋዊ መረጃዎች እየወጡ ይገኛሉ። የጁንታው ከፍተኛ አመራሮች ፓርቲዎቹ በዜጎች መካከል አላስፈላጊ መከፋፈልን ይፈጥራሉ፣ ለብሔራዊ አንድነት እንቅፋት ናቸው፣ እንዲሁም በአሁኑ ጊዜ አገሪቱ የምትፈልገው የፖለቲካ ፉክክር ሳይሆን አንድ ዓላማ ላይ መቆም ነው ማለታቸው ተዘግቧል። በቅርቡ በዋጋዱጉ በተካሄደው ብሔራዊ ምክክር መድረክ ላይም የሽግግር ጊዜው ለተጨማሪ 5 ዓመታት እንዲራዘም ውሳኔ መተላለፉንና በዚህ የሽግግር ወቅት ጊዜም ምንም አይነት የፖለቲካ ፓርቲ እንቅስቃሴ እንደማይኖረው ተገልጿል። ይህ እርምጃ የአገሪቱን የዲሞክራሲያዊ ምህዳርና የሀሳብ ልዩነት ሙሉ በሙሉ የሚዘጋ ነው በሚል በዓለም አቀፍ ማህበረሰብ ዘንድ ስጋት ቢፈጥርም የቡርኪና ፋሶ መንግስት ግን ለኛ ቅድም የሚሰጠው የሀገር ህልውና እንጂ የምዕራባውያን ዲሞክራሲ አይደለም የሚል ምላሽ ሰጥቷል። የመፈንቅለ መንግስት ሙከራዎችን በተመለከተ የትራኦሬ አስተዳደር በተለያዩ ጊዜያት ስልጣኑን በኃይል ለመቀማት የተደረጉ ሙከራዎችን ማክሸፉን በተደጋጋሚ አስታውቋል። በተለይም በሴፕቴምበር 2023 እና በሰኔ ወር 2024 በዋና ከተማዋ የመንግስት መገናኛ ብዙሃንና ቤተ መንግስት አካባቢ የተኩስ ድምጽ በተሰማባቸው ወቅቶች በመንግስት ውስጥና በሰራዊቱ መካከል ጥልቅ ክፍፍል መፈጠሩን የሚገልጹ ወሬዎች ተናፍሰው እንደነበር ይታወሳል። መንግስት በእነዚህ ክስተቶች እጃቸው
አለበት ያላቸውን በርካታ ከፍተኛ የጦር መኮንኖች በቁጥጥር ስር መዋሉን የገለጸ ሲሆን የውጭ ኃይሎችና የድሮ ስርዓት ናፋቂዎች በእነዚህ ሙከራ ጀርባው እንዳሉ ተናግረዋል። እነዚህ ተደጋጋሚ ሙከራዎች መንግስት በፖለቲከኞች በጋዜጠኞችና በተቃዋሚዎች ላይ የሚያደርገውን ቁጥጥር ይበልጥ እንዲያጠብ ምክንያት መሆናቸው ተነግረዋል። አንዳንድ የፖለቲካ ሰዎችና የሰብአዊ መብት ተሟጋቾች በግዳጅ ተለቅመው ወደ ጦር ግንባር ተልከው ከአማጽያን ጋር እንዲዋጉ መደረጋቸውንና የእርምጃ መንግስትን የሚተቹ ሰዎችን ዝም ለማሳኘት የታለመ የቅጣት ዘዴ መሆኑን ተቺዎች ቢገልጹም መንግስት ግን እያንዳንዱ ዜጋ ሀገሩ ስትወረር የመከላከል ግዴታ አለበት በሚል ድርጊቱን መከላከሉ ተገልጿል። በአሁኑ ወቅት ቡርኪና ፋሶ ከጎረቤቶቿ ማሊና ኒጀር ጋር በመሆን የሳህል ሀገራት ጥምረት የተባለ አዲስ የጋራ መከላከያና የኢኮኖሚ ህብረትን በመመስረት ላይ ትገኛለች። ይህ ጥምረት ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ለመውጣት የወሰነ ሲሆን መንግስት ይህንን እርምጃ ከኒዮ ኮሎኒያሊዝም ቀንበር የመውጣት ታሪካዊ ውሳኔ ሲል ጠርቶታል። በዚህ ሂደት ውስጥ የፖለቲካ ፓርቲዎችን ማፍረስና ሁሉንም ኃይል በወታደራዊ ጁንታው ስር ማሰባሰብ እንደ ዋና ስትራቴጂ ተይዟል። የመንግስት ደጋፊዎች እንደሚሉት ፓርቲዎች ለውጭ ኃይሎች መጠቀሚያ በመሆን አገርን ያዳክማሉ። ስለዚህ አሁን ያለው ብቸኛ አማራጭ በካፒቴን ትራኦሬ የሚመራው አንድ ወጥ ብሔራዊ አመራር ነው ይላሉ። ይሁን እንጂ ይህንን አካሄድ አገሪቱ ወደ ፍጹም ወታደራዊ አምባገነንነት እየወሰዳት ነው የሚሉ ስጋቶች በስፋት እየተደመጡ ይገኛሉ። በአጠቃላይ በቡርኪና ፋሶ ያለውን ሁኔታ ስንመለከት ከወታደራዊ የሰላም ዘመቻ ተነስቶ ወደ ስር ነቀል የፖለቲካና የማህበራዊ ስርዓት ለውጥ እየተሸጋገረ መሆኑን መረዳት ይቻላል። የትራኦሬ መንግስት ከአማጽያን ጋር የሚያደርገው ጦርነት ከምዕራባውያን ርቆ ወደ ሩሲያና ወደ ክልላዊ ጥምረቶች መጠጋቱ እንዲሁም የፖለቲካ ፓርቲዎችን በማፍረስ አንድ ማዕከላዊ አገዛዝ ለመመስረት የሚያደርገው ጥረት የሀገሪቱን ቀጣይ ዕጣ ፈንታ የሚወስኑ ዋና ዋና ጉዳዮች ናቸው ተብሏል። በሀገሪቱ ውስጥ ያለው ህዝባዊ ድጋፍ እስከ መቼ እንደሚቀጥልና በአማጽያኑ ላይ የሚደረገው ዘመቻ የሚጠበቀውን ሰላም እንደሚያመጣ ወደፊት የሚታይ ቢሆንም አሁን ባለው ተጨባጭ ሁኔታ ግን ጁንታው ስልጣኑን አጥብቆ መያዙና የፖለቲካ ፓርቲዎች በሀገሪቱ ህልውና ላይ ስጋት ናቸው የሚለውን አቋሙን ማጠናከሩን ይፋዊ መግለጫዎችና የተወሰዱት እርምጃዎች በግልጽ ያመለክታሉ ይላሉ ተንታኞች። ትራኦሬና ካቢኔያቸው አገሪቱን ወደ ቀድሞ ሰላሟና ክብሯ ለመመለስ የጀመርነው ጉዞ ማንም አያቆመውም ማለታቸው የተዘገበ ሲሆን የፓርቲ ፖለቲካን የማፍረስ እርምጃ የዚሁ የሉዓላዊነት ትግል ወሳኝ አካል እንደሆነ ተገልጿል። ይህ ሂደት የሳህል ቀጠና ላይ የሚኖሩ ተጽዕኖና የቡርኪና ፋሶ ህዝብ በዚህ አዳዲስ የፖለቲካ መንገድ ላይ ያሉ ተሳትፎ በቀጣይ ዓመታት የሚፈተን ይሆናል።